ዘዳግም ምዕራፍ 8 ከቁጥር 1 እንደዚህ ይላል፣ በሕይወትም እንድትኖሩ እንድትበዙም እግዚአብሔር ለአባቶቻቸው ወደ ማለላቸው ምድር ገብታችሁ እንድትወርሱአት ዛሬ ለእናንተ የማዘውን ትእዛዝ ሁሉ ታደርጉ ዘንድ ጠብቁ። ቁጥር 2 እንዲህ ይላል፣ አምላክ እግዚአብሔር ይፈትን ዘንድ በልብም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅ በእነዚህ 40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ። ቁጥር 3 ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅ ዘንድ አስጨነቀህ አስራበህም። አንተም ያላወቅከውን አባቶችም ያላወቁትን ማና አበላ። በእነዚህ 40 ዓመታት የለበስከው ልብስ አላረጀም፣ እግሬም አላበጠም። ቁጥር 5 ሰውም ልጁን እንደሚገስጽ እንዲሁም አምላክ እግዚአብሔር አንተን እንዲገስጽ በልቢ አስተውል ይላል። እንግዲህ ዛሬ የምናገረው ቃል አምላካችሁን እግዚአብሔርን እንደገና እንድታስቡት ያደርጋችኋል። በሕይወት እንድትኖሩ ብሎ ይጀምራል፣ እንድትበዙም። ከዛስ እግዚአብሔርም ለአባቶቻቸው ወደ ማለላቸው ምድር ገብታችሁ እንድትወርሱአት ዛሬ ለእናንተ የማዘውን ትእዛዝ ሁሉ ታደርጉ ዘንድ ጠብቁ ይላል። ክብር ለኢየሱስ ይሁን። ታደርጉ ዘንድ ይህን ትእዛዝ ምን አድርጉ? ጠብቁ ይላል። የእግዚአብሔርን ትእዛዝ የሚጠብቅ ሰው ረጅም ዕድሜን ይጠግባል። የእግዚአብሔርን ትእዛዝ የሚጠብቅ ሰው በአንዳች ነገር እግዚአብሔር አምላክ አያስጨንቀውም፣ በተትረፈረፈ ሕይወት ይኖራል። ያ ሰው አንተ ከሆንክ ዛሬ ይሆንልህ። ስለዚህ በሕይወት እንድትኖሩ እንድትበዙ፣ በዚህ ምድር ባለው ጉዳይ ሁሉ አሸናፊ እንድትሆኑ አምላክ እግዚአብሔር ያዘዘውን ሥርዓት ይህንን ሕግ ጠብቅ። ዛሬ አንድ መልእክት አለኝ። በዚህ በተበላሸው ዓለም የእግዚአብሔርን ሐሳብ የሚጠብቁ ሰዎች በአሸናፊነት ይቀጥላሉ። አረ አንድ ሰው ረገጥ አድርጎ አሜን ይበል። በአሸናፊነት የሚያስቀጥል የእግዚአብሔር ክብር ያገኛቸዋል። የእግዚአብሔር መንፈስ ዛሬ ያገኝሻል። አንድ ሰው ያገኘኛል ይበል እስቲ። ዛሬ መልእክት አለ። ጠላት መታረጃ ነው ስል እግዚአብሔር ዛሬ ማታ አንድን ሰው ያስመልጠዋል። ዛሬ መሞቻክ ነው ብሎ ፈርሞ አትሞ በጨለማው ዓለም ወስኖ ደምድሞ ሳለ የኔ ጌታ ዛሬ ያስመልጥሻል። አረ አንድ ሰው የተስማማ አሜን ብሎ ይውሰድ። ታመልጣለህ ዛሬ ማታ፣ ታመልጪያለሽ ዛሬ ማታ፣ ትሻገራለህ ዛሬ ማታ፣ ትወጣለህ ዛሬ ማታ። ለማምለጥ ጸልይ፣ ለመትጋት ጸልይ፣ አሸናፊ ለመሆን ጸልይ። ጩህ ወደ እግዚአብሔር። ካልሆነ ትሰምጣለህ። ምንም አማራጭ የለም። የሚጮህ ሰው በየዕለት ተግባሩ ያመልጣል፣ በየዕለቱ ያመልጣል፣ በየምሽቱ ያመልጣል። አንድ ሰው አምልጫለሁ ይበልስ። ወይኔ ለአንድ ሰው ማምለጥ ይሁን። እዛ ጋር ለሶስት ሰዎች ማምለጥ ይሁንላችሁ። በዚህ ጋር ለአራት ሰዎች ማምለጥ ይሁንላችሁ። የዘመናት ቀንበር አሁን የተሰበረ ይሁን። ያስጨነቀ ቀንበር ከፊት ይሁን። ድምጽ እያሰማ ዛሬ ማታ ይሰበራል። ድምጽ እያሰማ ዛሬ ምሽት ይሰበራል። ትዳሪ ላይ የተቀመጠ፣ አገልግሎት ላይ የተቀመጠ፣ ሕይወት ላይ የተቀመጠ የእርግማን ኃይል ዛሬ ማታ ይሰበራል። አንድ ሰው አሜን ብሎ ሲወስድ ይሁንለት። ተሰበረ። አምላክ እግዚአብሔር ይፈትን ዘንድ በልብም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ። አያችሁ፣ አምላክ እግዚአብሔር ይፈትን ዘንድ በልብም ያለውን ሥርዓቱን ወይም ትእዛዙን ትጠብቅ እንደሆነ አትጠብቅም እንደሆነ ይፈትን ዘንድ። እግዚአብሔር አንዳንድ ጊዜ ይፈትነናል። ስሙኝ በደንብ። እግዚአብሔር በደንብ አድርጎ ይፈትናል። በበሽታ ይፈትናል፣ በማጣት ይፈትናል። ከጨለማው ዓለም የሚሆን ፈተና፣ ከእግዚአብሔር ዝምታ የተነሳ በቤቴ የሚፈጠር መከራ አለ። ይፈትን ዘንድ ይላል። በእነዚህ ዓመታት በእነዚህ ጊዜያት ሁሉ ዝም አለ። ባካችሁ ወዳጅ ዘመድ ተጠርቅሞ ዝም ብል ይሻላል። እግዚአብሔር ዝም አይበላችሁ። ለአንድ ሰከንድ እግዚአብሔር መልስ አይከለክላችሁ። ለአንድ ሰከንድ እግዚአብሔር ዝም አይበላችሁ። ወዳጆች፣ ሰው እግዚአብሔር ዝም ካለው እየጠፋ እንደሆነ ማወቅ አለበት። ገጽጾም ቢሆን እግዚአብሔር ይመልስህ። ሰብሮ የሚጠግነኝ እግዚአብሔር ሁሉ በእጁ። የሚያስመልጥ የእግዚአብሔር እጅ ለምድሬት ይምጣ። የሚያስመልጥ የእግዚአብሔር እጅ ለምድሬ ይምጣ። ሊያስጨንቂ በእነዚህ 40 ዓመታት በምድረ በዳ የመረህን መንገድ ሁሉ አስብ። ሊያስጨንቂ በምድረ በዳ የመረኸውን ያንን 40 ዓመት ሁሉ አስብ። ዳዊት ሲናገር ምናል? ሥርዓቱን ይማር ዘንድ ያስጨነቀኝ ለመልካም ሆነልኝ። ያን ያለው ዳዊት ካለፈ በኋላ፣ ከመከራ ውስጥ ከወጣ በኋላ፣ ከዛ ረግረግ ጭቃ ከወጣ በኋላ፣ ከዛ ካስጨናቂው ቀስት ካመለጠ በኋላ
ዛሬም የሚያስጨንቁን ብዙዎች ናቸው። ቀስታቸውን የሚለጥጡ ብዙዎች ናቸው። አገልግለህ አልፈህ እንዳትሄድ እርግማን የሚናገሩ ብዙዎች ናቸው። ስኬታማ እንዳትሆን የሚሰድቡ ብዙዎች ናቸው። ስሙኝ በደንብ። የሰራዊት ጌታ እግዚአብሔር እንደዚህ ይለኛል፣ ከዚህ ማታ ጀምሮ በበቀል እገለጣለሁ፣ በክብር እገለጣለሁ። ስሙኝ፣ ስለ ልጆቼ ዝም አልልም ነው ምለኝ እግዚአብሔር። የተገፋ ሰው አለ በዚህ መካከል፣ ስድብ የጠገበ ሰው አለ፣ የተጨነቀ ሰው አለ፣ የሆነ እጅ የከበደው ሰው አለ። ዛሬ እግዚአብሔር እንደዚህ ይላል፣ አስመልጥሃለሁ። አረ እግዚአብሔር አስመልጥሻለሁ እያለሽ ነው እህቴ። ታመልጫለሽ፣ በዚህ ምሽት ታመልጣለህ፣ በዚህ ማታ። እስቲ አንድ ሰው አመልጫለሁ ይበል እስቲ። ማምለጥ ይሆናል። በእውነት ታመልጣላችሁ። እስቲ አንድ ሰው አመልጫለሁ ይበል እስቲ። የሚያስመልጥ ጌታ ከኛ ጋር። እስራኤልን የሚጠብቅ አይተኛም። አንተ ስትተኛ እሱ ስላንተ አይተኛም። ደክመህ አንተ እንቅልፍን ስትለጥጥ እሱ አይተኛም። እልፍ አእላፋት መላእክቶች በዙሪያችን ናቸው። ወይ ይህን ጌታ የያዘ ሰው እንዴት የታደለ! አንተ የዓለም ብልጽግና ክብር ብልጭልጩ ሁሉ ይቅርብ። ይህን ጌታ መያዝ ብቻ በቂ እንደሆነ ማሰብ አለብን። የመኖሪ ምስጢር እሱ ስለሆነ ከባርነት፣ ከእስራት፣ ከጨለማ ከዛ ከባርነት የመውጣት ምስጢር የደሙ ውጤት እንደሆነ ይወቅ። ብሉይ ኪዳን ብናገር ብሉይ ኪዳን ስለ ኢየሱስ ይናገራል። ገና ስለሚመጣው ኢየሱስ ይተርካል። ኢየሱስ ዛሬ ወደ ቤታችሁ ይገባል። ይኸው ታምራት ሊያደርግ አንዲትን የተጨነቀችን እህት እንባዋን ሊያብስ ጌታ ወደ ቤቷ ይገባል። ያንድን ሰው እንባ ሊያብስ ጌታ ወደ ቤቱ ይገባል። እንደ ትላንትናው ስድብ አትጠግብም። እንደ ትላንትናው ስድብ አትጠግብም። መልእክት አለኝ። ይሄ ቃል ለወንድም ለሴትም ይሆናል። እግዚአብሔር እንዲህ አለኝ፣ የዘመናትን እርግማን የዘመናትን ስድብ ከሕይወታችሁ ለእግዚአብሔር እሰርዛለሁ ነው ብለኝ። በ40 ዓመት ጫማቸው እንኳን እንዳላረጀ ይናገራል። ዛሬ የምንገዛቸው ጫማዎች 4000 ሊሆኑ ይችላሉ፣ 6000 ሊሆኑ ይችላሉ። እንደ አቅሙ ነውና 50000 ብር ጫማም ይኖራል፣ 200ም ይኖራል። 200,000 ማለት ነው። ጫማ ነው። ግን በጣም የሚገርመው ከነዚህ ጫማዎች ይሄን ጫማ ለየት የሚያደርግ ያን ምድረ በዳ፣ ያንን ሐሩር፣ ያንን ውርድ፣ ያንን ስቃይ፣ ያንን ቃጠሎ ሁሉ ሲሄዱ የእግዚአብሔር እጅ አብሯቸው ነበር። ጫማውም አላረጀም፣ ልብሱም አላረጀም። ወዳጄ ስመኝ፣ የጠራ እግዚአብሔር እርሱ የታመነ ነው። የጠራሽ እግዚአብሔር በቤት ክራይ አይለካም። የጠራ እግዚአብሔር በዛሬው እንጀራ አይለካም። ነገሮች ቢዘጉም ባይዘጉም እርሱ ትክክል፣ ቢኖርህም ባይኖርህም እርሱ ትክክል። የቆምኩት በምህረቱ። በዚህ እግዚአብሔርም እኮ ይቀልዳል፣ ሴሰኛል፣ አመንዝራል። እግዚአብሔር እንዲህ እየረዳው መልሶ ወደ ጭቃ የሚመለሳል። እባክህን ውጣ ወንድሜ፣ ውጪ እህቴ። እግዚአብሔር እንደዚህ ይልሻል፣ ልረዳሽ መጥቻለሁ። ክዳኔን አስቢ ነው ምልሽ ጌታ ዛሬ ማታ። ወንድሜ የገባሁልን ክዳን አስብልሃል እግዚአብሔር። ክዳኑን የምታስቡ ከሆነ ክብሩን የምታስቡ ከሆነ እግዚአብሔር ያለምንም ጥርጥር ለሰው ከባድ በሆነው ዘመን በእርጋታ ያኖራችኋል። አሜን በሉ ባካችሁ። አየ አስቸጋሪ ዘመን ነው፣ አስቸጋሪ ጊዜ ነው። ምበላ የለም፣ ምጠጣ የለም። የሰው ልጅ የእርግብ ኩስ በበላበት፣ የሰው ልጅ የአህያ መንጋጋ በበላበት፣ ኤልሳዕ የተባለ ነቢይ በተነሳበት ዘመን እግዚአብሔር በታምራት አኖረዋል። ምንም ሳይኖር እኮ ነው። ነገ በሰማርያ በር መልካም ዱቄት ይሸመታል። አንተ በጣም የሚገርም እኮ ለማመን ይከብዳል። እናንተ ለአንድ ቀን ኔትወርክ ብጠፋ ዛሬ ስልክ ወደ አንተ ደውላለሁ፣ አሁን ጥሪ ይገባል ብትል ሰው አያምንም። ኔትወርክ አጠቃላይ የለም ብትል አያምንም። ያንን እንኳን ይሄን አከል የኛ ዘመን ሰው ይሄ ደፋር ነብይ። በነገራችን ላይ ነብይ ማለት የተሰወረውን የሚገልጥ ነው፣ ከፊት ያለውን የሚናገር። አሜን ትላላችሁ? ይሄ ሰው ተነሳነ፣ ሰው ግራ ሲጋባ እንዲህ አለ። የአህያ መንጋጋ ራሱ እኮ ውድ ነው፣ አይገኝም። ያለው ነው የሚገዛው። ያንን እንኳን ያለው ነው የሚገዛው። በዛን ዘመን ተነስቶ ነገ መልካም ዱቄት ነው፣ ነገ በቤትሽ ታምራት ይሆናል። እኔ አላውቅ ለአንድ ሰው መልእክት እየተናገረ ነገ በቤታችሁ ታምራት ይሆናል። የሚቆጠር የምላስ የለም በምትሉበት ስፍራ እግዚአብሔር ነገ ታምራት ያደርጋል። አንድ ሰው ነገ ታምራት ይሆናል ይበል እስቲ። ታምራት በእግዚአብሔር አምኖ ያፈረ ሰው አለ? እስቲ አጠገብ ያለው ሰው ያዘውና ጌታን ተማምነህ አፍረህ ታውቃለህ? ማን ነው ዛሬ አጥብቆ የሚፈልግ ሰው፣ አጥብቆ የሚጠይቅ ሰው? ይሁንላችሁ። አረ ይሁንላችሁ። አረ ይሁንልህ ዛሬ